ምን አይነት ጊዜ ላይ ደረስን? እንደው አይነ ወጣ ሌባ የዘንድሮ ሌባ ምን ይሄ ከዚህ ምን አይነት ፈጣጣ ሲያስጠላ። በዚህ ነበር ማለት በላ ሌባ ጭራሽ ቁጭ ባልክበት ልትሰርቀኝ። ኖ በቀደመ መሆኑን አያውቁም እኮ ያው እዛው ጋር ቆሜያለሁ። እሺ ቶሎና አባ ምንድነው ማውራት አትችልም እንዴ? እና ምንድነው የምትለኝ? እርቦኛል ነው። ሁለት ቀሬ ነው ከበለው። ወይኔ አይዞህ በቃ ወንድሜ። በስማ ሰላም አባት። ጃካራንዳ አካባቢ ነው? ጃካራንዳ ጠፍቶብሽ ነው እናት? አዎ ይኸውልሽ ቀጥ ብለሽ ትሄጂና ማለት ነው ሶስተኛው አጥያስ ላይ ማዕዘኑ ጋር ያለ ቦታ ነው። እሺ ኧረ እና ልሸኝሻ? አያስፈልግም። ኧረ እኔ ልሸኝሽ። ያንቺን የመሰለሽ አዝይስ ባደርስ የኔ እናት እና ስልክሽን አትሰጪኝም? የኔ እናት እንዴት ነው የምታምረው! በስመ አብ! ኧረ መቀመጫ ምንድን ነው የሚያክለው? የኔ ሱቅ ጥቅ ማድረግ ነው። ደስ ይላል። አባ ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው። እርቦኛል ብለህ እኮ ነው የመጣሁልህ ብለህ እንጂ። እሺ በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ፣ አፋኝ፣ ሚጥሚጣ ምናምን የሆነ ጀግና የሆነ ወንድ ነው ሲመቸኝ ነው የምልህ። ብላ አቃጠለ እንዴ? ኧረ በጣም ብላ እምታጣለኝ የሚያቃጥል ነገር ይችላል ብለኸኛል። እንዳመጣውልክ ይሄ ምን ይመስል በእናታችሁ የወንድ አልጫ። አንተ እናቷን አስፈቅደ ነው ግን የምትኮረኩራት? ኧረ ማዘር ትልቅ ሰው የሉም ደርሶ ምንድን ነው ዝም በል አንተ። ኮክንያም ናቸው ምን ይላል ይሄ ድስት ፊት አቦ እናቶትን ዝም በል አንተ። Oh my God. Did you? እሺ እንግዲህ ስምሽን ትናገሪያለሽ አሁን? ስም ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ስታይ እሺ ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? አዎ ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እዚች እንዴ በስሜ እየቀለድክብኝ ነው። እሺ ናገባ አንተ ወንድሜ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆ ስም አሮን፣ በጣም ቆንጆ ስም። ያባት ይታገስ። ከእኔ የመጣችሁት ከሽንት ቤት አካባቢ ነው እንዴ የተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑ ሙሉ እንድንታገስ ነው ፍላጎትህ? አሮን ቆንጆ ስም እኮ ነው። የአባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ሂዱታ። ሄሎ ቤተ ክርስቲያን ሆኜ ነው። አንቺ የት ነሽ ማሬ? እኔም ለቅሶ ቤት ነኝ። ሳልስት አለ ዛሬ። አይ ግጥም ሰላም ነሽ? እኔ ናት ከባድ ነው ጉዳዩ ኧረ እሙዬ ያበድቃ ነው የምልሽ። ህፃን እስቲ ቀስ ብለህ ደግሞ መጀመሪያ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት። ኧረ ጉድ መሰራት። ኧረ ጉድ መሰራት። አንቺ ምን አባሽ ነው አይደለም እኮ ጋሼ ቤተሰብ ስለሌለኝ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎኝ ነው። ኧረ ጋሼ ወይ እና ምን ፈልገህ ነው ታዲያ? ታስመዝግበኝ ነው። ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ። የእኔ አባት ነኝ።
ዛሬ ሜጂኳ ፋዘር ነው የሚያሯሩት። ኧረ በእናትህ እሺ ባልፋታ አለኝ እኮ። እኔ የሚገርመኝ አንተ ፋርነት ነው። ይሄ ሁሉ ሩጫ ለአንድ ዳቦ ነው። በልገዝተህ ብላበት የሱቁ ደህና ነው። መኪና ጓዶን እየሄደ ዛሬ ምን እንደቆ ዱኒ ስሜት ወይም ደግሞ ይችላል ሳይሆን ይችላል። አይዟችሁ ብራቮ ቻፓ ቀለል ሲል ቦርጇና ዘዘብኝ ልታንገላታይ ነው ኦይዳይ አበሳይ። እንደኔ ቦርጭ የሌላትን ፈልጎ መውደድ ነው። እኔ አንቺን በወድሽ ከየት ላገኝሽ? ከአምስቱ አሳት አራቱም የለሽ። እንደረልይ ብለውም ብያለሁ። ምንድን ነው በሩን አንቺ ነሽ እስከ ዛሬ ስታንቀቅ ነበር እንደዚህ ሰላም ነው ጋሺ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗቸዋል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ተጣጣልከት ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ አንድ ሰዓት ተኩል ቁጭ እየመጣብህ አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብር ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ። ይሄ እኮ እንከፍላለን እኮ። ይሄ ማነው ሰውዬው? ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ? እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ እኔ መጣሁ እና ሰው እኮ አንተ እንደ ብትወልድ አዎ እሺ አምጣ እሺ እሺ ሄዳው ወጣ እሺ ስለላቀን ለምን ዝም አልኩኝ? ለምን አልመታውም ነበር ባልፈት እዚህ ሰፈር ምፈራ ልጅ ነኝ። ላንቺ ራስ መከታ ነው መሆንልሽ። ከፈለሽ ጋግላን ጠይቂው። ጋግላና ንገራት እዚህ ሰፈር እንዴት ነው ምፈራ። እውነት ጋሻ መከታሽ ነው። ሁሉም ነው የሚፈራው። በጉንዳን ጸብ እንኳን እሱ ነው የሚጠራው። ይባላኝ አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል? የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ። እንዴት ያለ ጥሩ ሰው መሰለሽ። እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ ሀብታም ነው። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታዋሪ አባቴ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት። ሄሎ ዘጋችሁ ሳቶሎ ሰው ተለይ ሰው ቅርብ ላይ ነበር የምዘጋው። ዘግተው ነው ታዲያ እንትን ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት ውስጥ አስገብተህ ኦ ኖ ሄሎ እቺ መኪና እንድገዛውት ለፍቼ ነው አይደል የገዛሁት? ልጅ አይደለም መራብኝና ፊቴን እንዲሳዩ ገርጥችን አልገረጠው ብዬ እኮ እያየሁት እንደዚህ። ኦኬ መልክሽን እያየሽ? አዎ ተበላሽቶ እኮ ነው ላስተካክለው ብዬ ነው የገረጠውን ፊቴን።
አሁን ለሌላ ጊዜ እንዳይለምድሽ እና መፍቻ ነገር ላቀብልሽ። እሺ አይደለም ዛሬ ማስፈራ ወንድም ሳልነግርህ ደግሞ እኮ አንተ ከዴጋ ሶራት ነው። እኔ ዝቅ አድርገህ ሳልነግርህ ምንድነው ዝቅ ማለት? እዛ በኩል ያለው ጉማ ትንፍሽ ልነግርህ ነበር እኮ ቅድም አንተ መታኝ እንጂ ነው ቢላቀቅ በቃሽ። አይ በዛ ጋር አለ ተነፈሰ ይለኛል። ምን እያደረግሽ ነው? ኧረ አለ አይደለ ቢፕ ሲል በእናቴ እኔ ደግሞ ቢባን እያደረኩኝ ቢፓስ ደርጋለ ሂድ ቁጭ ነው ቆይ ቢፕ በረም ቢፓስ ደርጋለ ሂድ ቀነስኳ አይደል እንትን እንደዚህ ስታይ ኦኬ ውፍረትህና አልቀነስኩብሽ። አዎ ቀንሳል። ስፖርት ጀመርክ? ችግር መስሎሽ ነው? ይሄ ችግር የምበላ ጥቼ ችግር እንደዚህ አከሳ መሰለሽ? እኔ ያገኘውን ነገር ዝም ብዬ ስለማልበላ በቃ እነዚህ ቀጠን ብዬ እሺ፣ ቀጠን ፈረንጆቻውን ቀጠን ናቸው። ኦኬ ሞዴል ልትመስል በቃ እሺ። አረ እኮ የውፍረት ፋሽኑ። ኧረ እባክህ ለዛ ነው። አዎ እንደዛ ነው የሚሻለው። ግን አንተ ነው የምትበላውን አተ ነው ምግብ መሄድስ የለምና። አዎ ሶ እናን ነው የከሳው። ኧረ ጥሩ ነው አለመኖሩ። ይሄው ከሳክ እኮ መክሳት ደግሞ ጥሩ ነው። አዎ ግን እንዳልሞት ቤት ውስጥ የሆነ ዝም ብለሽ ያንተን ያላችሁ። ኧረ ጥሩ ነው እንደዚሁ ቀጥልበት። እውነት እስቲ ዙር ወደዛ። ኧረ በስማ ሞዴል እኮ የመሰልከው በቃ አምሮብሃል እንደዚህ። አረማመኔ ራሱ ምርጥዬ። ኧረ ይለያል።